አንቺን ለማታው ውሳኔ ከወሰንኩት ማለት ነው ድጋሚ ያኔ አይን ማያ አታይም በጅራሽ ማለት ነው። ወደ መጣውበት ለመመለስ ወስኛለሁ። ለሽ ለምን አይ ፍቅር መከበል አትፈልጊም? ሰው ከኔ ጋር ያኔ ደስተኛ ለመሆን አትፈልጊም? ከኔ ጋር ሰው ሲሆን አትፈልጊም? እሺ ምንድነው የምትፈልጊ? አንተ ራስህ ትፈልጋለህ ላይ ደስተኛ መሆን አልችልም። አምሮ ደግሞ ቢኖርሽ ኖሮ የሰው ላይ ሄደሽ ፊጣቴም ነበር። ሲጀመር ምን አይነት ልብና ይምሮልሽ እኔ እንደዚህ መናገር ምንጭው ምንም ነው እኮ ማንገናኝ ታውቂያለሽ። አንቺ ያለሽበት መንገድ ትክክል ነው። አዎ እኔ ትክክል ነኝ። መላክ ነው እሷ ብቻ ትክክል። ወዶ መለየት ቢመርም ልቅመሰ ከእንግዲህ ውለታን አልጠብቅም ከሰር ብቻ ቀርቦ ቁርሻል ልምዱን ባልኩራራበትም ሰው ራቀኝ ብሎ መቼም እጃሁን አይስትም። ለምን ስልከፋ ደሞ ልዘን ምን በወጣኝ አንዳንቺን ነው እንጂ ሐቄና ያሳጣኝ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ ያለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤና ለእናንተ ይሁን እያል ዛሬ እንግዲህ የሰበሰበችን ማርፊ ነች። አላቅም የሰራችሁ ስራ ጸጽቷት ይሁን ነገሮችን ለማስተካከል ፈልጋ ይሁን ምንም ነገር ልትል እንደሆነ አልገባኝም። ግን ደግሞ እኔ የመጣሁት ስጠሪኝ የመጣሁት ጥሩ ነገር ለመስማት ነው እና አደራ የሚያስቀይም ነገር ልትናገሪኝ እንደ ትላንትናው ካንቺ ጋር እኔ መጨቃጨቅ አልፈልግም። እኔ የምፈልገው ሁለቱ እንዲስማሙ አንቺ ከህይወታችሁ እንድትወጪ ነው። መቼም በዚህ ዙሪያ ሊሆን ይችላል ብዬ አስባለሁ። ይጠራሽ በዚህ ዙሪያ ላወራችሁ ነው የጠራችሁ። ከአንተ ጋር ለመጣላት ምናምን አይደለም። ድረስ ማለት ኖርማል የመጨረሻ መናገር የምፈልገው ነገር ስላለ ለኤሪክም ያው እናንተም ባላችሁበት መናገር ስለፈለኩ ነው እንጂ ጠብ ምናምን ፈልጌ አይደለም። እና ኤሪክ በደንብ አስቤ ወስኜበታለሁ ምናምን ነገር ሁሉንም ነገር ሳስብበት ነበር። እና እኔ በመጀመሪያ እዚህ ስመጣ ይሄ ሁሉ ነገር ይፈጠራል ብዬ ምናምን አላሰብኩም ነበር። ማለት እንደዚህ እንዲፈጠር ፈልጌም አልነበረም የመጣሁት። ያው የነበርኩበት ህይወት በጣም ምስቅልቅል ያለ እንደነበር ታውቃላችሁ፣ ነግሬያችኋለሁ። እና ከዛ ነገር ለመራቅ ምናምን በቃ ያንን ነገር ለማስተካከል አስቤ ነበር እዚህ የመጣሁት። ግን እዚህ መጥቻውን የሰውን ህይወት እየበጠበጥኩ እንዳለው ነው የተሰማኝ። ማለት በመጀመሪያ በእርግጥ እዛ ያለው አይህ ነበር እና ሳይ በጣም ታሳዝኔ ነበር ኤሪክ ማለት ነው። እና አንተን እዚህ ከመጣው በኋላ ነው በእርግጥ ይሄንን ነገር የወሰንኩት እንጂ አመጣጤ አንተን ፈልጌ ምናምን ነገር አይደለም። ሳይ ታሳዝኔ ነበር ድሮ ምናምን ነገር። ግን እዚህ የመጣሁት ምክንያት ኤንዲ ነበራ እና ያለውበት ሁኔታ ህይወቴ ምናምን ነገር ስላሳሰበኝ። ግን እዚህ ከመጣው በኋላ ያለው ነገር ያንተም ሊቀየር ስላልቻለ የኔም ነገሩ እንዳሰብኩት እንዳመጣጤ ስላልሆነልኝ አንድ ላይ ብንሆን ይሻላል ምናምን ብዬ አስቤ ነበር። ይሄን ሁሉ ነገር እያደረኩ ስከራከር ምናምን የቆየሁት ግን ነገሩ ምንም ያማረ አይደለም። እኔም በሰው ህይወት ውስጥ ገብቼ የሰውን ህይወት እየበጠበጥኩ እንዳለው የተሰማኝና ወደ ሀገሬ ለመመለስ አስቤ ወስኛለሁ። ወደ መጣውበት ለመመለስ ወስኛለሁ። ለሽ ለምን አይ ከዚህ በላይ እዚህ መቆየቴ ምንም ጥቅም ያለው አይመስለኝም። ማለት እናት ሄሉን ለምትወዳት ስለዚህ ከሰው ህይወት ገብቼ አይደለም ማላዘም ትርጃይ መመለስም የለብሽም። ትላንትና እንዳልሻይ ነው እናቴ ካስቢያ አንቺን ብትወድሽ ይችላል شوي شوي بتحبك شوي شوي እዚህ ጋር تعودوا على بعض እዚህ ጋር እኮ ብቻ አይደለም እናት ብቻ ምናምን አይደለችም። ሁሉም በዙሪያችን ያሉ ማለት ያው ሁሉም የተረዳን እንደተረዳን ሆኖ ያልተረዱንም አሉ። ስለዚህ እነሱ ደግሞ እኔን ገብቼ የሰው ህይወት መሃል ውስጥ ገብቼ እየበጠበጥኩ እንዳለ ነው እየተሰማኝ። በጣም እንደዚህ መልካም ሰው መሆንሽን ዛሬ አውኩ። ይሄ ትክክለኛ ውሳኔ ነው የወሰንሽው። በቃ ይሄን ማድረግ ነው ያለብሽ። ካንቺ የሚጠበቀው አይሪካ አንድ ጊዜ አዳምጠኝ። ካንቺ የሚጠበቀው ማለት ነው እኔ ምንም ክፉ ነገር አስቤ አይደለም ያው ሁሉ ነገር ሳረጌ ነበር። በቃ እኮ አሁን ያው የሆነ ሰዓት ሁሉም ነገር ሲገለጥ ይገባችሁና ትረዱኛላችሁ ብዬ ተስፋ አድርጋለሁ። አሁን ምንም ማለት አልፈልግም፣ መከራከርም አልፈልግም። የወሰንኩትን ውሳኔ በሁላችሁም ፊት ላሳወቃችሁ ስለፈለኩ ነው። በጣም ጥሩ ውሳኔ ነው የኔ እናት። በቃ እኔ ትላንት እኮ ስልሽ የነበረው ይሄን ነው። እነሱ ሁለቱ ላይክ አሁን አንቺ የምትፈልጊው የሱን ደስታ ነው
ምክንያቱም እስከዛሬ ሲያሳዝንሽ ስለነበር በሚዲያ ስታዩ ስለነበረ ስላሳዘንሽ ነው ይሄን ነገር እያደረግሽ ያለሽው። ስለዚህ እሱ እንዲደሰት ነው የምትፈልጊው። የሱ ደስታ ደግሞ ከሄለን ጋር መሆን ነው እንጂ ካንቺ ጋር መሆን አይደለም። ስለዚህ ከህይወትሽ መውጣት ከነሱ ህይወት አንቺ መውጣትሽ ትክክል ውሳኔ ነው። በቃ ነገ ዛሬ ሳትይ ብትሄጂ የተሻለ ነው። እኔ ግን ትክክለኛ ውሳኔ የወሰንሽ መስሎ አይታየኝም። ማለት የሱን ደስታ የምትፈልጊ ከሆነ እውነት እሱ አይ በመሀል ብጥብጥ ነው እያስነሳ ያለ። ስለዚህ ትክክለኛ ውሳኔ መጨረሻው ይሄ ነው ማለት ነው። ከልብሽ አዝነሽለት ከሆነ ለሱ የእውነት የሱን ደስታ ፈልገሽ ከሆነ የሱ ደስታ እስኪመለስ ድረስ እሱ ከዚህ ሀዘን እስኪወጣ ድረስ ከዚህ መሄድሽ ትክክል አይመስለኝም። እንዴ አረ ልክ ነው እንዴ ምን አብረውኝ ምንም ነገር እየተቀየረ አይደለም እንዴ ማለት ልክ ነው ተረድቻለሁ። ስለተረዳህን ነው አንተ እንዲያል ከመጀመሪያው ጀምሮ ስትከራከርልኝ የነበረው። ግን ይሄ መጨረሻው ምንም አያምርም። እናቱ ካልወደደችኝ ሲቀጥል እሱም ደግሞ ያለበት ሁኔታ ጭንቀት ነው። በመሀል መጥቼ የሱን ደስታውን መልስለታለሁ ብዬ ሳስብ ጭንቀት ነው እየጨመርኩበት ያለው። እሺ አሁን ቆይ አንቺ ሄድሽ ደስታው ይመለሳል? አንቺ ሄድሽ የሱ ነገር ይስተካከላል? ያው እኔ ሳልኖር ሲኖር እንደነበረው አይነት ህይወት ያንን ይቀጥላል። በቃ ከዛ በኋላ መጨረሻው እኮ እሱ ህይወት ለሱ ደስታ ይሰጠዋል ብለሽ ታስቢያለሽ? ማለት እኔ ኑሬም እኮ ደስታውን እያገኛል አይደለም፣ ጭንቀት ነው እየጨመረበት። ምናልባት እያስተካከልሽለት ሊሆን ይችላል እኮ ብዙ ነገሮች እየተስተካከሉ ሊሆን ይችላል። ማለትም አሁን እሱ አንቺ ከሄድሽ በኋላ እሷን ሁሌም እየለመናት ወይም ደግሞ ከስርስሯ እየሄደ ምናምን የሚቀጥል ከሆነ ያው ለሱ ምንም ረዳሹ አይባልም። ግን እዚህ ሆነሽ ብዙ ነገሮች ያው እንደምናየው እኮ ነው እየተስተካከሉ ያሉ ነገሮች ያሉ ይመስለኛል። እኔ እንዲ በጣም ስህተት ነው እያልክ ያለው እሷ መመለስ ብቻ ነው ያለበት። በቃ የሆነስ ነገር ማለት ነው አንድና አንድ ምንም ሌላ አማራጭም የለም። ሌላ ወደዚህ ማለት የለም። እሷ ወደ መጣችበት ትመለስ። እሱ ከሄለን ጋር መሆን አለበት። እስቲ እንደዛ ማድረግ ከቻልክ እኮ ደስ ይለኛል። በቃ የምንችለውን ያክል እናደርጋለን። 100% ደግሞ የማይሆንበት ምንም ምክንያት የለም። በስ ይሰውት ምንድነው ያበላሽ? እሷ በሁለት አፍካሪ በውስጥ በመሐላቱን አልገባችም። ካንተ በላይ እሷ ነች ነው የተረዳችኝ። አልገባኝም። ምን አንድ ነገር ልንገር ኤሪክ፣ ወይ ሰማኝ አንድ ጥያቄ አለኝ ኤሪክ ግን አልጨረስኩም። ልጨርስልህ። هي ما عملت شيء غلط يسمعي ነው እየሰማሁህ ነው እኮ ما عملت شيء غلط. هي ما خربت بين اثنين بيحبوا بعضهم. هي عم بتصلح الموضوع. هي فهمتني اكثر ما انت تفهمني اصلا. ካንተ በላይ እሷ ነች ነው የተረዳችኝ። አንድ ጥያቄ አለኝ። እሺ እኔ ደግሞ አንተ ኤሪክ ከሄለን ጋር ነው መሆን የምትፈልገው ከማፊ ጋር ነው መሆን የምትፈልገው? ግራ እያጋባኝ ነው። መሆን የሚፈልገውንማ እኮ ነገረህ፣ ግን ምንም መፍትሄ አላገኘም በሱ ጉዳይ። ከሄለን ጋር መሆን ፈልጎ ብዙ ዋጋ ከፈለ። በቃ እኮ ከሄለን ጋር ከሆነ መሆን የሚፈልገው አማራጭ መያዝ የለበትም። እሷ ወደ መጣችበት መመለስ አለባት። በቃ እንዴ አንተ ሌላ እንዴት እሷ ከሄደች እሷ ለምን ላገኛችሁ የጠራኋችሁ ማለት ነው? አዳምጡኝ አንዴ ተረጋጉ መጀመሪያ። ለምን አይስተካከልም? ምንም ይስተካከል ጆሲ አንዴ ስሙኝ እስኪ። እኔ አሁን የጠራኋችሁ ላናግራችሁላችሁ የሰበሰብኳችሁ እንድትጨቃጨቁ እንደ አዲስ እንድጥሉ እንድትጀምሩት ምናምን አይደለም። በቃ ውሳኔን እንደወሰንኩ እንድታቆልኝ ብቻ ነው። ከዚህ በኋላ ምንም አይነት ብጥብጥ አልፈልግም። እኔ መጥቼ በእኔ ምክንያት ሰው ተበጣብጦ ማየትም አልፈልግም። በቃ አንቺ ከሄድሽ ምንም ብጥብጥ የለም። ማፊ ኮሱ ነው እየወሰኛለሁ ብዬ ለመናገር እኔ አንቺን ማስቀየም አልፈልግም። ብዙ ነገሮችን ለማገዝ ሞክሬ ነበር ምናምን በምችለው አቅም፣ ግን ደግሞ ማለት ነው መተሽ ግን ሰላም አልፈጠርሽም። ስለዚህ የሆነ ሰው ሰላም ካልፈጠረ ወደ መጣበት ሂዶ እዛ ደግሞ እኔ ያው መጥፎ ነገር እንዲገጥምሽ ምናምን አልፈልግም። ስለዚህ ሂጄ ደግሞ ይየው በቃ ማን የሚበጠብጠው ቆይ የሚበጠብጠው አካል መጀመሪያ የሱን ደስታ እየሰጠው ነበር። እዚህ ጋር ብጥብጥ ፈጠርሽ እየተባልኩ እኔ ነኝ የጠራኋት፣ ምክንያቱም ውሳኔዋን እኩል መስማት አለባት ብዬ ስላሰብኩ ነው የጠራኋት። ሃይ ዲናት ደራራችሁ ላችሁ ባብርዱ ምን ነው ደስ የሚል ዜና አለ። ምን ተፈጠረ? ምን አሰልሽ? ማፊ ወደ መጣችበት ልትመለስ ነው። ማን ነው? አይ ጥሩ ነው ማለቴ። ወደ መጣችበት መመለስ አለባት። ምክንያቱም ቀኑ ገዛች። እዚህ ሆና ምንም እያደረኩ አይደለም ምናምን ብላለች። አዎ ልክ ነው ያለች ለሱ አስቤለት ነው እኮ የሰው ህይወት እየበጠበጡ ነው። ጨነቅ አልፈልግም። ስለዚህ ለሱ ብላ ነው ለማንም ትበል፣ ዋናው መሄዷ። አንቺ ምንም መጥፎ ነገር አላደረግሽም እኮ
አይ ትጋውን በጥብቅ ፈጣሽ እየተባልኩ ያለሁት እኔ እንደዛ ደግሞ ተደርጎ እንዲታሰብ አልፈልግም። የምለውጠው ነገር ከሌለ እዚህ መቆየትም አስፈላጊ መስሎ አይታየኝም። እዛ ብሄድም የሚገጥመኝ ህይወት ጥሩ እንዳልሆነ አውቃለሁ። ግን እዚሁ የሰውን ህይወት ከምበጠብጠው እዛ ፈጣሪ ካለ በስንት ላት ስማይ ከለም ዶስ አም በልክ አው صح ትክክል ነሽ ሂጂ ምናምን ላ ትስማይ አትስማይ እንጂ ማወልሽ ይገራል አትስሚ ማለት ጆሲ እስካሁን እሷ ምን አጠፋች? ምንድነው ያባላ እሷ ባትኖር እኮ ከሄለን ጋር አንተ አትጣላም ነበር። እሺ አንጣላም፣ ግን እሷ ያኔ ፍቅር ትቀበላለች ነበር። ለምን አትቀበልም? ለምን አትቀበልም? ከታገዝክ ለምን አትቀበልም? አንተ ራሱ ከዛሬ እንደ ቀልድ ነው እንዲቆይ ይሄን ያክል ስማ ባይዘው 2 ወር ከእድሜ ነው የተቀነሰው። ከምንኖር እድሜ 2 ወር ተቀንሶባል። ያለምንም ስራ ንገረኝ። ከሱ ስንት ወር ይቀነሳል? ስንት አመት? ምንም ላይፈት ይችላል። ምንም ላይፈት። አሁን እኮ ያው እንደዚህ ምናምን አለ እንጂ በመሄዷ እሱም ደስ ብሎታል። አይዋሽ እንዴት ነው ያሰው ገባ። አንተም እኮ ደስ ብሏል በእርግጠኝነት። ምክንያቱም ከሄለን ጋር ነው መሆን የምትፈልገው አንተ ራስህ። እኔ አልፈልግም አላልኩም እኮ፣ ግን እሷ ምን አጠፋች እስካሁን? እኮ ታዲያ ካላጠፋች እዚህ ምን ታረጋለች ነው? እዚህ የማን እንትን እሷ በወለታ አፍቃሪ በመሃል አልገባች እኮ ምን ታረጋለች እዚህ? ትመለስ ወደ ሀገሯ። ተው እንዴ ክፋት። እሺ ተመለሰች። ከዛስ ልጅይ ምንድነው? አይ ከተመለሰች ይሻላል። ማግባትም ከፈለክ እዚህ ቆንጆ ቤት ትፈልግልሃል እንጂ ወይኔ እኔ እኮ ሳልፈልግ ነው የምታናግሩኝ። እኔ መናገር አልፈልግም፣ ግን ታናግሩኛላችሁ። በቃ እየተናገርሽ ነው፣ እየቀለድሽበት መቀለጃ አደረግሽው እኮ። ኧረ እሱ መቀለጃ አላረኩትም። እሷ ትሄድ ችግር የለውም። እዚህ ናፍቄ ነው እንዴ እንዲህ የምታየኝ? ኧረ እንደዚህ አትይታ። አስተያየቱ አላማረኝም። ኤሪክ አሁን አትጃት በላት ትሄድ እሷ። ሄለን ምን ታስቢያለሽ? በሚጋስ ፋቲጂ ሂጂ ስላለኝ አይደለም። እኔ እኮ ወስኜ ውሳኔ ለመናገር ነው እኮ። ምን ነገር በያት ትሄድ አይደለም። ምን ትሰራለች እዚህ? የሰው ህይወት ከምትበጠብጥ ብትሄድ ይሻላል። እዛ ሄዳ ህይወቷን ብትፈልግ እኮ እሷ እየነገረችሽ ነው ብዬ ለእሷ ህይወት የሚሆነውን ወንድ ብትፈልግ ጥሩ ነው። አሁን ሰው ላይ ሄዶ እንግዲህ ሄለን እንደሰማሽ ነው። ሌላም ብለሽ አይደለም የምትሄጂው ባይዘው እንግዲህ ለሱ ብዬ ነው ምናምን ብለሻል። ዋናው ፖይንት መሄድሽ ነው ማፊ። እኔም ያልኩት እሱን ነው ማለት ሰው ላይ ሄዶ እንትን ከማለት ያው ብትሄድና የራሷን ህይወት ብትፈልግ ይሻላታል። እሱን አንቺ አይደለሽ የምትነግሪኝ። እሺ እኔ ራሴ የሚያስብ ልብና የሚያስብ አይምሮ አለኝ። ራሴ አስቤ መወሰን እችላለሁ። ይሄንንም ውሳኔ ወሰንኩት አንቺን ፈርቼ ወይም ደግሞ ሌላ ነገር አይደለም። እሱ ሲጨናነቅ ማየት ስለማልፈልግ ነው ይሄንን ውሳኔ ወሰንኩት። እኔ ዋናው ነገርሽን አስተካክለሽ ሲቀጥል ደግሞ አንድ ነገር ልንገርሽ፣ መሄድሽ ነው እንጂ ለሱም ብለሽ ይሁን ለእንዲም ይሁን ለማንም ብለሽ ዋናው መሄድሽ ነው እንጂ ለኔ ብለሽ ነው አላልኩም። እና የሚያስብ አእምሮ ደግሞ ቢኖርሽ ኖሮ ሰው ላይ ሄደሽ ፊጣቴም ነበር። ሲጀመር ምን አይነት ልብና አእምሮ ኖርሽ እኔ እንደዚህ መናገር ምንጭው ምንም ነው እኮ ማንገናኝ ታውቂያለሽ። አንድ ነገር ልንገርሽ፣ ሲጀመር በሰው ስሜት መጫወትሽን ትተሽ የሰውን ስሜት የሰው ልብ ለመረዳት ሞክሪ። ሁሌ እንደዚህ አይነት አስተሳሰብ ይዘሽ አትኖሪ። አታውቀሽም እንጂ በጣም የሚያስጠላ እንትን ነው ያለሽ። አውቃለሁ። በቃ ያው እኔ መከራከር አልፈልግም፣ ግን እንደዚህ እኔ መናገር መብት የላትም። እሷን ፈርቼ ምናምን አይደለም የወሰንኩት ውሳኔ። ተናገረሽ ሰላም ስለምፈልግ እንትን ሌባ ላመሉ ምንድነው የሚባል ነገር አለ። እኔ ነሽ ሳልላት ራሷ ነኝ እያለች ፈርቼሽ ነው እያለች ነው በራሷ እንደበለ ያላል። يعني الله ايش الحل አስመሰልሽ እንደዛ ብዬ ነው። እሺ ዋናው هاي بدها تروح ما عملت شيء غلط وهاي عم تضحك تستفزني. لا بدك تقبلي حبي فكر ما كبل اتفلقيم سو كان جا يعني دستني لما هون اتفلقيم كان جا سو سي هون اتفلقيم ايش ምንድነው የምትፈልጊ? አንተ ራስህ ትፈልጋለህ ላይ ደስተኛ መሆን አልችልም። አንተ ራስህ ትፈልጋለህ ከሰው ጋር መሆን ትፈልጋለህ። ሲጀመር የሆንከው ከትክክለኛ ሰው ጋር ነው። ለምንድነው ሰው ነው የምታባረሪ? እሷ ብቻ አይደለም ስንት ሴት አለ እሷ እንደዚህ ስታደርግ ማለት ነው አም ቢሩሁ خلاص አም ቢኻፉ ወንጫ አብጥላቢ በحياتي ህይወት ላይ ነው የምትጫወቺው እኮ። እኔ ህይወት ላይ አልተጫወትኩም። ይኸውልህ አንድ ነገር ልንገርህ፣ አንተ አፍቅረሃት ምናምን ቢሆን ምናልባት ላልከራከርህ እችላለሁ፣ ግን አይደለም አፍቅረህ ምናምን አይደለም መጥተህ
የሷ አፍቃሪ የነበረች ሴት ከሷ ጋር ሆናለሁ ትክክለኛ ነገር እያደረክ ስላልሆነ ነው ገባ ትክክለኛ ነገር ስታረግ ይዛኔ ፈቅድልሃለሁ بس على الاقل يا فهيمه يا انت على الاقل هي فهمتني اكثر مني بس انت اللي عم تعملي غلط مش عم قالل بللኝ ወደዛ ቆም ፊት ለፊት አትቆም አትከራከር يو يا هيلن ባህሪ ይሄ ነው ባህሪ ምን ላውራት ከሷ ጋር ከዚህ በላይ ንግግር በንግግር እናስተካክላለን ያልኩት ንግግር አችልም ፍቅር በፍቅር እናስተካክላለን ያልኩት ፍቅርም አችም ሰውም አትረጂም በቃ እሷ የምትፈልገው ነገር ብቻ መሆን ያለበት ማለት ነው ትክክለኛ ብቻ ሂልን እነኛ ስህተት ነው የምንሰራው ሁሌም ሂልን ትክክል ነኝ እኔ ሁሌም እኔ እሺ እስከመቼ አሁን እንደዚህ ነው የምናወራው እኮ እስከመቼ ምን አልኩ እኔ ምንድነው እኔ ላይ የምትጮው ዛሬ ያው ይሄ ነው የምታናድስካለሽ ምናምን እሺ طلبك انت ሶፍት የለም ላልቅስ ታዲያ ላልቅስ እንዴ ወይኔ በቃ ጉዴ ፈላ ላልቅስ ምን ላርግ በእኔ አስቆት አይደለም ማለት ላልቅስ ወይ ነገር እየተወራ ያለ እንትን ለሄድ ነው አለች ሂጂ ብያታለሁ ለሄድ ነው ስትል አዎ ጥሩ ነው ሂጂ አልኳት ሂጂ ብዬ እኔ ነኝ ያስገድድኳት እሺ እሷ ሄደች ሌላ ሰው ከመጣ እንደዚህ ነው የምታደርጊው ማለት ነው አይ በትክክለኛው መንገድ ማምጣት ነው ታዲያ እሺ አንቺ ያለሽበት መንገድ ትክክል ነው አዎ እኔ ትክክል ነኝ ማላክ ነው እሷ ብቻ ትክክል እኔ ትክክል አንተ ግን ትክክል አይደለም ያው እሺ አንተ ራስህ ለምንድን ነው ዝምታ አሁን እሷ ትክክል ነች የሆነ ሰው አይደለም የሆነ ሰው ስላፈቀረ ብቻ ትክክል አይሆንም ባይዘው አፍቅሮ የሚያደርገው ነገር ነው ትክክል የሚያስብለው ገባህ አይደለ ምንድነው መሰለ እሷ ፊት የፍቅር ጥያቄ ያቀረብክ ምናምን አንተም ትክክል እንደሆንክ ነው አምታስበው ትክክል ነው አንተ እሷ ፊት የፍቅር ጥያቄ ማቅረብ ከዛ ሁለት ምንድን ነበር ያልከው ሁለት ነገር መያዝህም ትክክል ነው አንተ በዚህ በኩል የሆነ ሴት በዚህ ያስቀምጠ እሷም ቢካለችኝ እሷ ጋር እሷም ቢካለችኝ እሷ ጋር ማለት በአንተ ቤት ትክክል ነው እኔ ዝም ስላልኩና ምንም ስላልተናገርኩት ትክክል አዎ አስቀመጥካት አጠገብ ከዛም በኋላ የፍቅር ጥያቄን ትቀበይኛለሽ ወይ አትቀበይኝም ሐሳብሽ ምንድነው ብለህ እኔን ጠየቀኝ ሐሳብሽ ምንድነው ታፈቅሪኛለሽ ወይ አታፈቅሪኝም ብለህ ጠየቀኝ እሷ ፊት እንድመልስልህ ማለት ነው አንተ ግን እኔ አጠገብ ወንድ ቢሆን ኖሮ ይሄኔ እንደዚህ አብደ ነበር አንቺ ያወራሽውን ነገር ባይዘው እሱ የሚረዳሽ አይመስለኝም በዚህ ፍጥነት እያወራሽ እኮ መረዳትም ይችላል ልጅ የመጣችው ትላንት እንጂ የዛሬ 3 ወር አይደለም 3 ወር ሙሉ አንቺን እየለመነሽ ነው 3 ወር ሙሉ ተናገርኩ እኮ አላቀውም ነበር አባቱ አላቀውም ነበር አንድ አመትም ሊፈጅ ይችላል ነው ያልኩ ያለሁት እኔ ደግሞ ገባክ አንድ አመትም ሊፈጅ ይችላል 2 አመት ትታገሳለህ ነው አንተ እኔ አንድ ነገር እኔ ብጎዳ ወይ አንድ ነገር በሆን ወይ ደግሞ ፍቅረኛ ከሆነም በኋላ ቢሆን እሷ የመጣችው አንተ ልትከራከር እኮ አያደርገውም እኮ እኔ እርግጠኛ አይደለሁማ እኔ በእኔ ህይወት ደግሞ ማንንም ሰው መፈረጅ አይችልም ራሴ ብቻ ነው የሚፈረጀው መወሰን የምትችይው ማሰብ ማሰላሰልም ያለብሽ ነገሮችን አስተውለሽ መግባት ያለብሽ አንቺ ብቻ ነሽ ስለዚህ ያ ነገር ነው ምክንያቱም ነገ እኔ አንድ ነገር በሆን የሱ ህይወት አይደለም ይበላሽው ገባ ማንንም ሰው አይመጣልሽም ካንቺ አልኩኝ የዛኔ ማንንም ሰው ኑልኝ እንኳን ብል እንደማይመጣልኝ ያውቃለሁ ስለዚህ ለምን ለሰው ብዬ እናንተ ደስ እንዲላችሁ ብዬ ሻውን እኔ ባንቺ ምክንያት ህይወት የተበላሽ አይደለም እንዴት አይደለም ምንም ያዳደ አላት ማዋልቲ ከእናት ጋር ትናንትና ማታ ስንት ነገር አወራችኝ ልንጣላ ነበር ማለት ነው በሷ ምክንያት ሄለን ትልኛለች እሺ እመጣለሁ ወደ ሄለን 3 ወር እሷን የምትፈልጉ ነገር የምትፈልጉ በላይ ማሳየት እፈልጋለሁ ፍቅር ቢሆን ምን ቢሆን በቃ ደግሞ እኔ እናቴ ስላለችኝ ብቻ አይደለም እኔ ያፈቀርኳት እሷን ማለት ነው እኮ መጨረሻው ሰዓት ላይ ተሳሳትካ አየህ መጀመሪያ እኔ ምንም አላደረክም አላልኩም እኮ መጀመሪያ በጣም ብዙ ጥሩ ነገሮችን አድርጋል መዳረሻው ላይ ወይም መጨረሻው ላይ አንተ ስህተት ሰራ ያ ስህተት ደግሞ ብዙ ነገር ያስከፍላል ኦኬ اساس انه هي بالحلقه الاخيره كان بدها تقبل መጨረሻው የሆነ እኮ አናቅም ነበርኛ እናንተ አታውቁም እኮ አለማወቃችሁ የእናንተ ጥፋት ነው ሰው መታገስ እስካለበት ከሌለበት ማቆም ይችላል እንጂ የሆነ ቦታ ላይ እስከሆነ ነገር ከፍሎ ከዛም በኋላ የሚያቆም ከሆነ ያኔ ጥፋት አይሆንም ማንንም በዚህ ልክ አይታገስም እዚች ጋር እሱ ከሞት እየተረፈ ስንቴ 3 4
ብዙ ነገር ዋጋ ከፍሎ እኔ አይደለሁማ ሁሉንም ያደረኩት እኔ አይደለሁማ ያስደበቁ ለኔ ሲል መሆኑ ደግሞ እኔ ጥፋት አይደለም ይቅርታ አድርጉልኝ እኔ አፍቅረኝ ብዬ አላፈቀረኝም ሶ እንደዛ ፈልጎ የሚያፈቅር ቢሆንማ ለምን አንቺ ነው ያፈቅር ስለዚህ እኔ ደግሞ ምንም አላደረኩም መርጦ እሺ እንደምትለው እርግጠኛ የሚሆንባትን ሴት ሄዶ አያፈቅርም ስለዚህ አሁን እዚህ ጋር ያኔ ጥፋት ምንም የለም ኦኬ እኮ አሁን እኮ ማለት ነው እኮ የሆነ እኮ ግልጽ የሆነ ነገር ኖሮ ቢሆን ኖሮ ነበረ ምንም ግልጽ የሆነ ነገር በሌለበት አንተ ነህ ጥፋተኛ እሱ ጥፋተኛ አይደለም እኔም ጥፋተኛ አይደለም ሶሪ እኮ የራስሽ ነው እሱ በቃ የራስሽ ነው አንተ ተከራከርልህ ከፈለክ ቢያበቃ እኔ በሌለበት አይደለም ትክክል አንቺ ነሽ መፍትሄ አሁን እيش الحل መፍትሄው የለውም መፍትሄ هذه المشكله ይኸው ራሱ እስካሁን ምን ያፈለኩት ነበር እኔ ታዲያ ለአላህ على هادو مثله 3 شهور 3 ወር ሙሉ عم نرجع نعيد نفس الكلام ወይኔ 3 ወር ፈረደበት ምን አለ 3 አመት ቢሆን ፈረደበት 3 አመት ቢሆንማ እኔ ምን እንደምታረጉኝ ታየ 3 ወር ለኔ 3 አመት ነው አላቅህም ነበር እንዳትረሳ አላቅህም ነበር እሱን ለማወቅ ግን በቂ ምክንያት ነበርሽ በቂ ነገሮች ነበር ያምር አልነበሩ በቂ ነው ከበቂ በላይ ይሄ ራሱ ማለት ነው ለአንተ ራሱ በቂ ነው አሁን አንተ መከራከር ፈልገህ ካልሆነ እኔ ለምን ልከራ አይደለም እንዴ እሱ የሆነው ነገር ለፍቅር ትክክለኛ አፍቃሪ መሆኑን ማረጋገጫ መሆን አይችልም ነው የምትለው እኔ እንደዛ አይደለም ያንሳል ለእናንተ ይሆናል ለኔ ግን አይሆንም ሲቀጥል ላይ ደግሞ በሱ ባህሪ ማለት ነው እሷ እኔ መጀመሪያ እኔ ወዳታለሁ ሲል በጣም ነው የደነገጥኩት ለምን ደነገጥኩኝ አልጠብቅም ስለነበር ማለት ነው ልክ እንደዚህ የማይጠበቁ ነገሮች ሊኖርበት ይችላል ወደፊት ሊመጣብሽ ይችላል ይሄ ህይወት ነው እንዴ አንተ ያልተረዳው ነገር ከዚህ በኋላ ማለት ነው እስከ እድሜያቸው ፍጻሜ ድረስ ሄለን በባህሪዋ ብዙ ነገር ስላወራችን አንድ ጊዜ ትዳር ውስጥ ከገባች መውጣት የምትፈልግ ሴት አይደለችም ገባክ ትዳሯን እያስተካከለች ስህተት ሊፈጠር ይችላል ችግር ሊፈጠር ይችላል ጸብ ሊፈጠር ይችላል ትዳር ውስጥ ያንን ነገር እያስተካከለች እስከ መጨረሻው ከአንድ ሰው ጋር መዝለቅ እንጂ የሆነ ችግር ሲፈጠር በቃ ህይወቴን ኑር ማለት ስለማትፈልግ ብዙ ጊዜ ያስፈልጋታል ትዳር የምትለውን ሰው ለማግባት ለማጥናት 3 ወር ምንድነው ከዚህ በኋላ ስንት አመት ነው የሚኖሩት ማንንም ሰው እሱ በዚህ 3 ወር ውስጥ ማለት ነው አንተ የዛሬ 4 አመት ውስጥ ያሳለፍከውን ስቃይ ከዛ በላይ ነው ያሳለፈው ማንንም ሰው ፍጹም አይደለም እሱ ፍጹም እንዲሆን እየጠበቅኩኝ አይደለም ግን ማለት ነው በህይወቴ ውስጥ የትኛውንም ነገር ላልፍ እችላለሁ ላይ ግን ሴት የሚያመጣን ወንድ መቼ መታገስ አልችልም ስለዚህ እኔ ያለ ሪሌሽንሺፕ ጀምሬ ማቆም አልፈልግም ስለዚህ እኔ 10 ኤክስ ህይወቴ ላይ መደርደር አልፈልግም ገባ አይደለም ሶ እንደዛ አይነት ተረጋጋ ያልኩም ለዛ ነው እሱ ኤክስ የሌለው ትክክለኛ ወንድ ነበረ ያደረጋቸው ነገሮች የሆነልሽ ነገር ምናምን ምታቀው ሰው ካለ ዳረው እንዴ ያምሬ ነው ምታቀው ሰው ነበር ያወቅኩት እኮ አይደለም ጥሩ ሰው ዳረው እኔ መጥፎ ናት ስላልክ ጥሩ ሰው ፈልገ ዳረው መጥፎ ናት ከአንደበቴ ወጥቶ ያቀም አልወጣም ለዛ ብትደረው አይሻልም ታዲያ አዎ እኮ ምታፈቀ ሰው ፈልገ ዳረው በቃ አሁንም ቢሆን እኮ ታገስ ነው አንተው ለምን መታገስ ከበደ ቆይ መታገዝ አልከበደኝም ግን ራሴ እንዳይሳ ልጅ ሆንኩት እሂት ና خلاص مثل صرت لاعب መጫወቻ ማለት ነው ለአይማት الناس ደግሞ ከሄለን ውጪ አትፈልግም እሺ አሚን እኔም ደግሞ ሄለን አፈልጋታለሁ ስለ እናቴ ብቻ አይደለም እኮ بس هيلن اسمعيني انا لحد الان عم بسمع كلام والدتي بس اذا اخذت قرار አንቺን ለመተው ውሳኔ ከወሰንኩት ማለት ነው ድጋሚ ያኔ አይን ማያ አታይም በጅራሽ ማለት ነው ያስፈራራኝ ነው لا ما وما في የትም አትሄጂም አፍቃሪ አንደበት ይሄ ቃል መውጣት የለበትም ይሄ ማስፈራሪያ ነው ገባ ያስፈራራው አይደለም ባይዘው ሳታስበው ብዙ ስህተቶችን እየሰራ ነው እሱ የሱን ንግግር ስህተት የምታደርጉት እናንተ ናችሁ ባይዘው አይ በጣም ስህተት እየሰራ ነው አሁን እንደዚህ ስትላት ሰው ወደ አንተ መምጣት ሳይሆን አረባከ ኦኬ እንዲህ ማሰብም ጀምሯል ብላ የባስ እንድትርቅ እያረገ እሷ ከአንድም 10 ጊዜ ብለው ታውቃለች አይኔን አታየውም ሁለተኛ እንዲያትሆንም ምናምን ብለው ታውቃለች ሁለት የሚፈቃቀሩ ሰዎች ማለት እንደዚህ አይነት ነገር ይፈጠራል ማን ሊለው ይችላል እሱ ስለተናገረው ብቻ ይሄን ቃል መዘክ እንዲያይባል ማለት አይደለም እንዲሳካለ ስለምፈልግ ነው እንደዚህ አተ እንደ ምክር ነው የምትፈልግ ከሆነ እንደዚህ አይደለም ማድረግ ያለበት ገባካ ይሄ ማስፈራሪያ ነው ማድረግ ያለበት እንዳንተ ነው ጎበዝ ነው በቃ እሱ ገና የመጣ ማታቂው ወንድ ጋር ሁኚ ማለት አንተ ነህ ትክክል ታዲያ አሁን በቃ የኔ ትክክል ነው የሱ ትክክል ነው ሳይሆን እሱ ትክክል ማለት ነው አንዴ ያዳምጡኝ እኔ ጠራዋችሁ እንድትከራከሩ እንዳዲስ ጭቅጭቁ እንድታስነሱት ምናምን ነገር አይደለም ውሳኔ እንደወሰንኩ ላሳውቃችሁ ልነግራችሁ ነውና
ሻንጣዬም እዚህ ጋር ነው ያለ። በቃ እንደሚሄድ ነገራችሁ ለመሰናበት ነው የመጣሁት። እዚህ በላይ የስተጨቃጨቁ ማየት መስማት ታይ اسمعيني ልቀቃት ትሄድ አይደለም ቆይ ሰማኝ اسمعيني انت ما ستت ነገር አልሰራሽ እኮ አልሰራው ما عملتش شيء غلط እኮ ትሄድ ተዋት ሄድክ አንቺ ለምን በቀላሉ ተስፋ ትቆርጫለሽ? ሰው ምንም ይበልሽ ምንም ነገር ግድ ሊሰጥሽ አይገባም። ተረዳሽኝ? ስሚኝ ይኸውልሽ የሰው ነገር ምናምን ነገር እንደዚህ ስላልካት እኔ መቅረት የለባትም እባክህ። እውነትን ይዘሽ ከሆነ እየተጓዝሽ ያለሽው በእውነት መንገድ ላይ ደግሞ ብዙ ሀስሎች ብዙ አስቸጋሪ ነገሮች ይፈጠራሉ። ተረዳሽኝ? እነዚህ ነገሮች ምናምን ኢግኖር አድርገሽ ምንም አይነት ነገር ቢፈጠር ላመንሽበት ነገር ቆመሽ የሱን ስኬት የሱን ደስታ የምትፈልጊ ከሆነ የሱን ነገር ብታሳኪለት ብታግዡ ነው የሚሻልሽ ማለት ነው። እንዲያውላ እዛ እኮ በጣም ብዙ ነገር ትቼ ምናምን ነው የመጣሁት አይደለም። ከዚህ ስመጣ አላማዬ ያል ነበር ታውቃለህ። እንደሱ ጎን መሆኔ ምንም ነገር እየቀየረ አይደለም። እንዲያውም እኔ በጥባጭ እየተባልኩ ነው ያለው። በሰው ህይወት መሀል የተጋባን ሰው እንዳፋታው ነው እየተቆጠረብኝ ያለ። እዚህ ጋር የተጋባ ሰው የለም በእርግጥ ግን ደግሞ የተጋባን ሰው በቃ አንድ ላይ የሆነን ሰው እንደነጠልኩ መሀል ላይ መጥቼ ነው እየተቆጠረብኝ። ስለዚህ ቆይ እንዲያስጨርሰኝ ስለዚህ ማለት ነው እኔ ደግሞ እዚህ በላይ ለውጥ የማይኖረው ነገር ከሆነ እዚህ በላይ ምንም ላደርግ አልችልም። በሰው መሀል ህይወት ውስጥ ገባሽ እየተባልኩ መቆየት ምናምን ነገር አልችልም። ውሳኔን ወስኛለሁ። አይ ተረድቻለሁ። እንዲኔንም ታረዳኝ። ሴት ነሽ ትችቶች ምናምን እንዲሆነ ሊነካሽ ምናምን ሊደብርሽ ሊያስደብርሽ ይችላል። ግን ይሄንን ነገር ማለት ነው አትታገሰሽ ስታልፊው ውጤቱ ጥሩ ሲሆን ጊዜ የምትደሰችበት ነገር ነው። የማትታገሰው ነገር ካለ ትታገላለህ። ታግለህም የማይሳካ ነገር ከሆነ መጨረሻው መቋጨት አለበት። ልክ ነው ውሳኔ። አይ በቃ እንዲህ በተራ ነገር ልትቆሚ ነገር ነው ጀመርሽው። ትችትና የሆነ የሰዎች ስድብ ምናምን ነገር የሚያስቆምሽ ሰው ነሽ። ስለዚህ አንተ ምንን ያለሁበትን ሁኔታ ለመረዳት ሞክር። በቃ ብዙ ነገር ላደርግልህ ሞክር ያለው ብዙ ማስቤ ነበረ። ብዙም ተነጋግረናል ታውቃለህ። ግን ደግሞ اسمعين وانا انت ما يدش تككل አይደለም لازم تاخذ هذا القرار وتبدك تروح هذا مو قرار المناسب هي تككل ውሳኔ አይደለም وانا كل حال كايناتي ጋር አወራታለሁ እሷን ደግሞ ትወዳለች شوي ለተጠላ ሰው እንኳን ሲወደድ አላየንም እስካሁን على كل حال هنن اللي عم بيضغطوا عليكي صح خلاص لا تروحي زاري جراش حتيجي جراش ما راح تروحي سجمر أنا ننشي مولات هلا نور الله بس ما بتروحي تاي نحكي خلاص أنا بحكي معك